አንዳንዴ ጦርነት በጣም ዋጋ ሲያስከፍል ለህዝብ ሲባል ጠመንጃ ማስቀመጥም አለ። የትግራይ መሬት ምሽግ ይሁን የሚለው የሻዕቢያ ተልእኮና ዓላማ እንሁን ህገ መንግስት ስንት ዓመት ሲታገሉበት የነበረ ነገር አዛ ከህወሓት ጋር ተጣምረዋል ማለት ታዲያ አሁን እንዴት ነው መፍትሄ የሚሆነው? ትልቁን ችግር እየፈጠረ ያለው የህወሓት ጉዳይ ነው። ከትግራይ እናት የወጣ ትልቁ ኃላፊነት መውሰድ የነበረበት እኔ እንደ አንድ ትግራዋይ ተወላጅ በክልሉ እንደ ነዋሪ ከአብይ በላይ እሱ ይቀርባል። ህወሓት ለትግራይ ህዝብ ወክሎ ለትግራይ ህዝብ አስቦ የሚታገል አይደለም። ከተፈጥሮ ጀምሮ ለኢትዮጵያ ህዝብ አይወክልም፣ ለትግራይ ህዝብ አይወክልም። ሄዶ የፌዴራል መንግስቱን የማውረድና ፌዴራል መንግስቱን የመገዳደር ነው። ስለዚህ እንዴት አድርጎ ይግባ? ከጠላቶች ጋር ያበረበት ነው። የነሱ ኃይሎች በሱዳንና በሻዕቢያ ታዝለው መጥተው በእርግጠኝነት አንድ ክልል ሊያሳጡን ይችላሉ። ልክ እንደ ኤርትራ የህግ ሉዓላዊነት ይረጋገጥ ነው፣ ህዝባዊ ስርዓት ይመስረት ነው። ህወሓት ለሱ አይገልጽ። የፕሪቶሪያው የሰላም ስምምነት አለመከበር በሁለቱም ወገን እኩል የሆነ ኃላፊነቶች እንዳሉም ይታመናል። በሬ ያለው በሬ ሽጠዋል፣ በግ ያለው በግ ሽጠዋል፣ ቤት ያለው ቤታቸው ሽጠው አውጥተዋል። ህወሓት እየተከተለ ያለ የፖለቲካ መስመርና የሚያደርጋቸው ወታደራዊ ፖለቲካዊም ዝግጅቶች የእሱን ስልጣን ለማራዘም ነው ተብሏል። ሻዕቢያ ግን እንኳን በዚህ በኢትዮጵያ ህግ በዚህ በዓለም አቀፍ ህግ ሊዳኝ በራሱም ህግ የለው ሲጀመር ማለት ነው። የታሪክ ተጠያቂነት እንግዲህ ከፊት ለፊታችን አለ። አቶ ደጋፌም ይሄ ጥያቄ ለእርሶም ይሆናል። አቶ ሚኪ አሁን የፌዴራል መንግስቱን ጉዳይ እያነሳን ነው። ፌዴራል መንግስቱ ኃላፊነት አለበት። አዎ ልክ ነው። ትግራይ የፌዴሬሽኑ አካል ናት፣ የሚታወቅ ነው። በጀት መድቦ የሚያስተዳድራት ናት። ሙሉ ኃላፊነት አለበት። ግን ደግሞ ይህንን ኃላፊነት አለበት በሚል እዛ ያለው ኃይል በከፍተኛ ሁኔታ የኢትዮጵያ የሉዓላዊነትም የኢትዮጵያን ደግሞ ብሔራዊ ጥቅምም እና ሰላምና አንድነትን ያሳጣሉ ከሚባሉ ኃይሎች ጋር የመሰረተው ጥምረት አለ። ያ ጥምረት በግልጽ እንደሚታየው ሄዶ የፌዴራል መንግስቱን የማውረድና ፌዴራል መንግስቱን የመገዳደር ነው። ስለዚህ እንዴት አድርጎ ይግባ? ከጠላቶች ጋር ያበረበት ነው። መልሶ ገብቶ ህዝብ ለማዳን እኮ አንድ የሆነ መሰረታዊ ነገር ያስፈልጋል። ለብቻው መታገል ይችላል፣ ያው ሰራዊትም ስላለው። አሁን ግን ሀገርና አጠቃላይ ህልውናዋ ላይ የተጋረጠ አደጋ ነው ይዞ እየመጣ ያለው ይሄ ኃይልና ለፌዴራል መንግስቱ የሚሰጠውን ኃላፊነትን ያህል በክልሉ ላይ እኔ ነኝ ያለዋችሁ የሚለው የህወሓት ቡድን ኃላፊነት አልነበረበትም ወይ? በቀጥታ የችግሩ ገፈት ቀማሽ ህዝብን ወክላለሁ ብሎ የፖለቲካ አጀንዳ ይዞ እንደሚታገል ፓርቲ አይቀድምም? የእሱ ኃላፊነት የፕሪቶሪያ የሰላም ስምምነት ባይኖር እንኳን አንዳንዴ ጦርነት በጣም ዋጋ ሲያስከፍል ለህዝብ ሲባል ጠመንጃ ማስቀመጥም አለ። ወደ ድርድር እንምጣ የሚል ጥያቄም አለና ለምን እንደዚህ አይነት እብሪተኛ ኃይል ነው አይደለም ወይ እዛ ያለው? እሱስ የሚወቀስበት መንገድ አሁን አሸባሪ ነው ብቻ ብሎ ፈርጆ መሄድ አይደለም። ገና በምክር ቤትም አሸባሪ አልተባለም፣ አሸባሪነቱ ተነስቷል። አንድ መጀመሪያ እኔ ማስረገጥ የሚፈልገው የፕሪቶሪያ ውል በትግራይ ህዝብ ልጆች ደም የተፈረመበት ውል እንጂ በህወሓት እንዳልሆነ ሁላችን መረዳት ያስፈልጋል። ዋጋውን የከፈለው የትግራይ ህዝብ ነው፣ የፈረመው ግን ህወሓት ነው። የጦርነቱ አንጋሽም ስለነበረ ህወሓትም አይደለም፣ ኮምፓታንት ፓወር ነው የምለው። ኮምፓታንት በርሶ እንግዲህ ግን ያው ፌዴራል መንግስትና ህወሓት ነው የሚለው ስምምነቱ። ሆነ ይህ ግን እሱ የህዝብ ማዳኛ ነው እንጂ ህወሓት ሲቀበለው የምንቀበለው ህወሓት እምቢ ስለው የሚተው አይደለም። የህዝብ ለማዳን የተደረገ ውል ነው። አሁንም እሱ ይዘን መቀጠል ነው ያለብን ነው። ይኑር አይኑር ህወሓት ይቀበለው አይቀበለው፣ አብዛኛው ማጆሪቲ የትግራይ ህዝብ እሱ ስለሚፈልግ መፍትሄውም እሱ ስለሆነ ከዛ በላይ እንደገና ህገ መንግስት አለ። የፕሪቶሪያ ውል ተጨማሪ ነው እንጂ ህገ መንግስት አለ፣ የምንተዳደርበት ህገ መንግስት አለ። በህገ መንግስት መገዛት አለብን። ከዛ ወደ አንቺ ያልሽው ጥያቄ ህወሓት ራሱስ ኃላፊነት ሊሰማው አይገባም ወይ ነበር? አዎ ትክክል ነሽ። ለህዝብ ነኝ ለህዝብ ብዬ ነው የሚታገለው የሚል ፓርት ከሆነ
የትግራይን ህዝብ ማስቀደም፣ የኢትዮጵያን ህዝብ ማስቀደም፣ ሰላም ማስቀደም ነበረበት። ግን እንደሱ አይደለም ባህሪው። እኔ ግልጽ መነጋገር አለብን። ህወሓት ለትግራይ ህዝብ ወክሎ ለትግራይ ህዝብ አስቦ የሚታገል አይደለም። ከተፈጥሮው ጀምሮ ለኢትዮጵያ ህዝብም አይወክልም፣ ለትግራይ ህዝብም አይወክልም። ለትግራይ ህዝብ ይወክል ኑሮ ኤርትራ ወንድሙ ህዝብ መገንጠል አለበት ብሎ አይገነጥለውም ነበር። ቀይ ባህር አያሳጣንም ነበር። የትግራይ ህዝብ ራሱ በራሱ አሁን አያጣላውም ነበር። ራሱ በራሱ እያጣላው ነው። ሰራዊቱ ለሁለት ከፍሎ፣ ህዝቡ ለሁለት ለሶስት ከፍሎ እያጣላው ነው ያለው። እናቶች እየቀጠቀጠ ነው ያለው። ወጣቶች እየቀጠቀጠ እያፈሰ ነው ያለው። በባህሪው ለትግራይ ህዝብ አያስብም እንጂ ቢያስብ ኑሮ ትክክል ነሽ፣ እንደዛ መሆን ነበረበት። እኛም አሁንም ቢሆን አልመሸም፣ እሱ ይቅርብ የምትከተለው ያለው አካሄድ ህዝብህን፣ ክልልህን፣ አገርህን በሰላም እንኖር እያለ ነው ብዙ። ይብቃን፣ ጦርነት አያዋጣም፣ ምንም የሚያደርግልን ነገር የለም። ብናሸንፍም እኮ እኛ ካለን ነው መሬቱ የሚጠቅመን እንጂ እኛ ካለቅን እኮ ዝም ብሎ ሌላ ኃይል የትም ያልነበረ ሞቶ ልኖረው ነው። ሰው ከሌለው ምን ያደርጋል ህዝቡ መሬቱ እያለ ነው። ስለዚህ አሁንም አንደኛው ምርጫ ህወሓትም ለሰላም ዝግጁ መሆን አለበት። ትክክል ነው። አሁንም ትግላችን መቀጠል አለበት። የመንግስት ዲፕሎማሲ ሆን የፖለቲካ ስራ መጀመሪያ ማስቀደም፣ መምከር፣ በሰላም መረራራት፣ መመካከር መሆን አለበት። እዛ ያላችሁ ፓርቲዎች ግን እንደዚህ አይነት አንድ አቋም አላችሁ? አቶ ደጋፊ የሌለንም አለን፣ አንድ አይነት የሌለንም አለን። እንደ ፓርቲ የተወሰኑ ናቸው እንጂ አብዛኛው የሰላም ያምናል። የተወሰኑ ናቸው ከህወሓት የሚሰለፉ። ይሄ ችግር አይሆንም ታዲያ? ህዝቡ ቢያንስ ከለላሽ ጎን ሊመጣልሽ እኮ ነው። ግን ምን ጊዜም ችግር ቢሆንስ ምን ይደረግ ነው? ህግ መከበር አለበት። አሁን ሰላማዊ ሰልፍ ትናንት ፌዴራል መንግስት ኃላፊነቱ ይወጣ ተብሎ መፈክር ሲወጣ ጦርነት ይታወጅ እያሉ ነው። በትግራይ ህዝብ ላይ ጦርነት እያወጁ ነው እነዚህ አዲስ አበባ ያሉ የትግራይ ተወላጆች እየተባለ ነው። አይደለም። ህግ ይከበርና ጦርነት ይታወጅ ሌላ ሁለት ነገሮች ናቸው። ህግ ይከበር፣ የትግራይ ህዝብ ሰላም ያግኝ፣ መንግስት ይኖረው፣ እንደ በሪያ አይሸጥ፣ ሉዓላዊ መሬታችንም ይጠበቅ ማለት ጦርነት ማለት አይደለም። ህግ ይከበር ነው እያልን ያለ ነው። እኔ ህግ አላስከብርም፣ ህዝቡን ቀጠቅጣለሁ፣ ህዝቡን ረግጣለሁ፣ ህዝቡን እሸጠዋለሁ፣ ህዝቡን ወደ ጦርነት ቆሰቁሰዋለሁ የሚል ካለ ግን ህግ ለማስከበር ስትል የምትወስደው እርምጃ ሊኖር ይችላል። ሁለተኛ ነው እሱ ወደ ጦርነት ላመራ ይችላል። አሁን ግን እዛ ያለው ኃይል አሁንም ቢሆን የፕሪቶሪያ ውል ነው መፍትሄው፣ እሱን ተገብረዋለን እያል ነው። አላስተገብርም ካለ ግን ያው ሁለተኛ እርምጃ ይሆናል። እሱ ነው በሰላም የማይገዛ ከሆነ የፕሪቶሪያ ውልም የማይገዛ ከሆነ ለህገ መንግስቱም የማይገዛ ከሆነ ለትግራይ ህዝብም የማይገዛ ከሆነ ታዲያ እሱ እምባልና የትግራይ ህዝብ ዝም ብሎ ይለቅ? የኢትዮጵያ ህዝብ አንድነቱ ይናድ ነው እኮ። ስለዚህ መጀመሪያ እሱ እንዳለው አሁንም ምርጫችን የፕሪቶሪያው ስምምነት መተርጎም ነው። ምክንያቱም ከጦርነት ያድናል። አሁንም ምን ጊዜም ቢደራጁ ከአሁኑ በኋላ ያለው ልብ ገዝተው ወደ ሰላም ከመጡ ወደ ድርድር ከመጡ ከአሁን በኋላ ልናልቀው የነበረው እልቂት ልናወድመው የነበረው ውድመት እናድናዋለን ማለት ነው። እሱ ካልተከተልን ግን ያው እኛ ባንፈልገውም እነሱ ይወጉናል፣ ይወጉታል፣ ህዝቡ ያዋጉታል። የትግራይ ህዝብ እዛ ሁና አይቀርም፣ ወደ ኢትዮጵያም ይመጣል። ስለዚህ ዝም ብለን እነሱ የትግራይ ህዝብ ይለቅ ከትግራይ ህዝብ አልፎስ ወደ ኢትዮጵያ ይምጣ ወይስ እንከላከለው? እንዴት እናደርግ ነው ጥያቄው። ጦርነቱ እንደገና አሁን ከህወሓትም አይደለም። ህወሓት የውክልና ጦርነት ነው እያካሄደ ያለው። ሻዕቢያው ነው እየመራ ያለው። ሱዳንም ነው እየመራ ያለው።
አማጺዎች ነው ህብረት ፈጥረው እየታገሉ ያሉ። ታዲያ ሻዕቢያ ዝም ብሎ ያዋጋን? እኔ ሰላም አገኛለሁና በጦርነቱ በትግራይ ህዝብ መስዋዕትነት ይሁን የትግራይ መሬት ምሽግ ይሁን የሚለው የሻዕቢያ ተልእኮና ዓላማ እንሁን ነው ጥያቄው። ስለዚህ ጦርነቱ ከህወሓትም አይደለም ከሌላ የባዕድ መንግስት ነው የሚሆነው ያለው። ህወሓት እኮ ምንም አሁን እኮ የውክልና ጦርነት ነው፣ ተላላኪ ነው እንጂ የትግራይን ህዝብን ለማዳን አይደለም፣ የኢትዮጵያ ህዝብን ለማዳን አይደለም፣ የትግራይ ህዝብ መሬት መመለስም አይደለም፣ የተፈናቃዮችን መመለስም አይደለም፣ በሻዕቢያ የተወሰደ መሬት መመለስም አይደለም። ስለዚህ እኔ መጀመሪያ መንግስት እንደ መንግስት አሁን ሰላማዊ ሰልፍ እያደረገ ነው የትግራይ ህዝብ። ለሱ መልስ መስጠት አለበት በራሱ። ትግራይ ህዝብ መንግስት ይምጣልን እያለ እሪ እያለ ነው እዛው ነው። አይተሻቸዋል እናቶች። ለእነሱ መልስ መስጠት አለበት። ቀደም እንዳልኩሽ ሉዓላዊ መሬት ተጥሷል። ሉዓላዊ መሬቱም ተጥሷል። ህጋዊ ሉዓላዊነታችንም ተጥሷል። ህወሓት እንደፈለገ ከሻዕቢያ መንግስት ከሱዳን መንግስት እየተገናኘ ነው እና እኔ መጀመሪያ ሰላም ይቀድማል። የፕሪቶሪያ ውል የተነጠፈልን ህግ አለ፣ በሱ መመራት አለብን። መንግስትም ሌላ ምክንያት ትቶ የቺ ሚላትን የፕሪቶሪያ ውል መተርጎም አለበት። ህወሓት አፍርሶ ለህወሓት መሾም ማውረድ እሺ፣ ለህወሓት ዝም ብሎ ሌላ ፓርቲ እንደሌለ፣ ሌላ የተማረ ሰው እንደሌለ፣ የሌላ የሰላም ሰው እንደሌለ በትግራይ ውስጥ ህወሓትና ህወሓት ብቻ ግንኙነቱ ህወሓትና ህወሓት ብቻ መሆን የለበትም። ሌላም ህዝብ ማመካከር፣ ሌሎች ፖለቲካ ፓርቲዎችም ማሰባሰብ፣ መመካከር ምን ይበጃል ብሎ አመካከር ሰብስበን እኮ አያውቅም እኮ የኢትዮጵያ ፖለቲካ ፓርቲዎች በመንግስት ነው የምልሽ። በመንግስት ደረጃ ሁላችን ለመንግስት ተገዥ መሆን አለብን። መንግስት ነዋ። ምንድን ነው እስቲ አሁን ሚዲያ እናንተ በአቅማችሁ ሰብስባችሁናል፣ ምን ይሁን እያላችሁ ነው አይደል? እንደ መንግስትም እኮ ሰብስቦ የኢትዮጵያ ፖለቲካ ፓርቲዎች የትግራይ ፖለቲካ ፓርቲዎች፣ የትግራይ ምሁራን፣ የትግራይ ትላልቅ ሰዎች ሰብስቦ እኮ እስቲ መፍትሄ ምን ይሁን ማለት አለበት እኮ። እስካሁን እኔ እንደዛ ሰምቼ አላቅም፣ ብሎን አያቅም። ስለዚህ መንግስቲ ከዛ ምክክር ካለ መረዳዳት ካለ መፍትሄ አለ፣ ሁሉም ያግዛል። በአሁኑ ሰዓት ለመንግስት የማያግዝ የለም። በቅንነት ማቅረብ አለበት እና እኔ የህወሓት እድሜ እየተራዘመ ያለው በፌዴራል መንግስት በሚገባ ኃላፊነቱ ያለመወጣት ነው። የትግራይ ህዝብ መከራ እየተራዘመ ያለው የፌዴራል መንግስት ቸልተኝነት ነው። እንደገና እሱ ትግራይ ውስጥ ሆኖ አይቀርም፣ አገር በሙሉ ያተራምሳል። ስጋት የፈጠረው ለጠቅላላ ለአገሪቱ በከባድ ነገር ሊያየው ይገባል። ወደ አስፍቶ ሊያየው ይገባል። እንደ መንግስት ነው ያልኩ ያለው። እሺ አቶ ሚኪ ልለፍ። የአዲስ ወረራ ወይም ግጭት ቢቀሰቀስ የወጣቱ ትውልድ ዕጣ ፈንታን እያነሳን ነበር እና የክልሉ ስነ ህዝባዊ ውቅር ላይ የሚያደርሰው ዘላቂ ጉዳት እንዴት ነው እናንተ የምታዩት? አንድ ሁለተኛ፣ የህወሓት እየተከተለ ያለ የፖለቲካ መስመርና የሚያደርጋቸው ወታደራዊም ፖለቲካዊም ዝግጅቶች የእሱን ስልጣን ለማራዘም ነው ተብሏል። ህጋዊ እውቅና የተነፈገው ነው። እንዴት አድርጎ ነው እሱን ስልጣን የሚያራዝመው? ስልጣንም የለውም፣ አልተሰጠውም፣ ፓርቲውም የለም። የትኛውን ስልጣን ለማራዘም ነው? ወይስ ሌላ ፍላጎት አለ? መልካም እንግዲህ ቀደም ብለሽ ካነሳሻቸው ነጥብ ትንሽ ሊጨምርበትና መጀመሪያ አሁን እንቅስቃሴው በተለይ በጽምዶ ብለው እየተንቀሳቀሱ ያሉ ጥቅሙና ጉዳቱ በደንብ መታየት አለበትና የተደናገረ ሰው መመለስ ስላለበት
ህወሓት የውክልና ጦርነት ላይ እያደረገ ያለው የሻዕቢያ የሱዳን እንጂ የራሱ ብቻ አይደለም። ስልጣን አስቀድሞ ሆድን አስቀድሞ ሀገርና ህዝብ ጥያቄ ውስጥ ከቶ ስለ ስልጣኑና ስለሚያገኘው የራሱን ጥቅም ብቻ ታሳቢ አድርጎ ነው እንግዲህ ተላላኪ ሆኖ እየሰራ ያለው የሚለውን ተስማምቼ በኢትዮጵያ ውስጥ ሁለት ችግሮች አሉ። እዚህም ባለፈውም ተናግሬዋለሁ። ከፍተኛ ኋላ ቀር ድህነት አለ በዚች ሀገር እና ያ ኋላ ቀር አስተሳሰብ ያ ኋላ ቀር ድንቁርናችን ከፍተኛ ለድህነት አጋልጦናል እና ድህነት ደግሞ ወደ እያንዳንዱ ቤት ነው ያለው። ስራ አጥ ወጣት አለ፣ ብዙ ችግሮች አሉ ውስጣችን ላይ ማለት ነው። ከዛ አልፎ ደግሞ ያው የዲሞክራሲ ጥያቄዎች አሉ፣ የነጻነት ጥያቄዎች አሉ፣ የፍትህ ጥያቄዎች አሉ። በኢትዮጵያ ውስጥ ብዙ ችግሮች ነው ያሉ። በእኛ ብቻ ሳይሆን በእኛ ትውልድም የማይፈቱ ገና በሂደት በትውልድ የሚፈቱ ችግሮች አሉ። እነዚህ ችግሮች ውስጥ ባሉበት ሰዓት ውስጥ ያሉ ችግሮች ፌዴራል መንግስት መፍታት ስላልቻለ ችግሮቹ መቅረፍ ስላልቻለ ከአቅም አንጻር ሊሆን ይችላል፣ ከተለያየ ምክንያት በራሱ ምክንያት ግን ከውጭ ያሉ ኃይሎች እነዚህ ናቸው የሚያነሷቸው። ግን በጣም የሚገርምሽ ህወሓት ከ67 ዓመተ ምህረት የኢትዮጵያን ችግርና የትግራይ ህዝብ ችግር ፈታለሁ ብሎ የሄደው የመጀመሪያ የመሸገው ስልጠናም የወሰደው ትጥቅም የለመደው ሀያዎቹ ጥይት ምሽግ መስራት ጥይት መተኮስ በሙሉ ሳህል በረሃ ሄደው ነው ሰልጥነው የመጡት። ሻዕቢያ ደግሞ ከዛ ከአረቦች ከግብፅ ነው ስልጠና ወስዶ መሳሪያ ይዞ የመጣ። ሁለተኛ ቤዙ ሱዳን ላይ ነው የነበረው። ምናውቀው ነው ይሄ ታሪክም የሚያውቀው ነው። ራሳቸው ሰዎችም የሚመሰክሩት መሰረታቸው ሱዳንና ኤርትራ ነው የነበረው። ያኔ የኢትዮጵያ መንግስት በሉዓላዊነት ጉዳይ በጣም ቀናኢ በጣም ጠንካራ መንግስት ነው የነበረው። በመንግስቱ ኃይለማርያም ጊዜ በቀይ ባህር ኤርትራም ኢትዮጵያ አካል ናት። ከአፄ ኃይለ ሥላሴ የተቀበለው የኢትዮጵያ ሉዓላዊነት ማንም አይነካትም ብሎ መስዋዕትነት ሲከፍሉ በየባህሩም ሲገቡ በየሳህል ተራራም ሲንከራተቱ በየናቅፋው ስንት ሲዋደቁ የነበር ነው ለዚች ሉዓላዊነት ለመጠበቅ ማለት ነው። ስለዚህ እነዛ ግን በዛ በኩል ሆኖ ነበረ ሲወግን የነበረው። ያንን ጥምረት ምን አመጣ? ሄዶ ኤርትራ ነው የገነጠለው ውጤቱ ማለት ነው። ሄዶ ኢትዮጵያ ባህር አልባ አድርጎ ከ6 ቢሊዮን ሀብት ነው በዚህ ጅቡቲ እያስገባን ያለ ነው። ይሄ ከኢኮኖሚ አንጻር እንጂ ከደህንነታችን አንጻር ደግሞ ቀጣይ እየተጃንበበ ያለው በዚህ ጉዳይ ያለው በጣም ከባድ ነው። ስለዚህ አደጋ ውስጥ ለኢትዮጵያ ቅርቃር ውስጥ የከተተ የፖለቲካ ውሳኔ ነው። እንግዲህ ወስነው ጫካ ሄደው አሸንፈው መጥተው ህገ መንግስት ሳያረቁ የኢትዮጵያ ህዝብ መንግስት ሳይኖረው ፓርላማ ሳይኖረው አንድም በካቢኔ እንኳን ተሰብስበው ሳይወስኑ ልክ እዚህ ሲገቡ እነሱ ኤርትራ እንደ ሀገር ኤርትራ ሆኖ አዋጅ አወጁ ማለት ነው። ስለዚህ ይሄ ነው የተወሰነው። ከ52 ዓመት በኋላ ከኢትዮጵያ ፖለቲካ መሀል ላይ እነዚህ ወጡና ሰዎቹ ተመልሰው ወደ 52 ዓመት የነበረው አቋም ነው የሄዱት። እዛ የሄዱ የተሰበሰቡ ኃይሎች ደግሞ በጣም እጅግ ይገርምሻል። የፋኖ አንዱ ተጸማጅ ነው በጽምዶ ላይ ያለው ሱዳን ላይ መግለጫ ሲሰጡ አይተናቸዋል ከነ አንዳርካቸው ጽጌና የአማራ ህዝብ ችግር የኢትዮጵያ ህዝብ ችግር ይሄ ህገ መንግስት ነው። እንደ አማራ ገዢ መደብ ተብለን ተፈርጀን እንደ አማራ በአንድ ክልል ሳይሆን ከ10 ሚሊዮን በላይ የአማራ ተወላጅ በየክልሉ ተበታትነው አማርኛ ተናጋሪዎች እያሉ ውክልና የሌላቸው ተበታትነው ይሄ ህገ መንግስት የህገ አራዊት ነው። በተለይ በእኛ ጫንቃ ያረፈ በአማራ ህዝብ ችግር ያረፈ ህገ መንግስት ነው፣ ህገ አራዊት ነው እያሉ 27 ዓመት ትግል አድርገው ህወሓት ከዚህ ካባረሩት በኋላ ህወሓት እዛ ከመሸገ በኋላ እነሱ ደግሞ እዚህ ያችን ስልጣን ሲያጡ ዙሮ እንደገና ከህወሓት ጋር ተለጥፈው ያንን ህገ መንግስት ስንት ዓመት ሲታገሉበት የነበረ እንደገና እዛ ከህወሓት ጋር ተጣምረዋል ማለት። ታዲያ አሁን እንዴት ነው መፍትሄ የሚሆነው? ሌላኛው እንግዲህ የህወሓትን አካሄድ የትግራይን ህዝብ ወኪል ነኝ ነው የሚለው። ህወሓትን ይዞ የመጣ ፖለቲካ ደግሞ ሂዶ መጨረሻ በኢትዮጵያ ውስጥ የትግራይን ኢትዮጵያዊነት ዜግነቱ ኢትዮጵያዊነቱ ክብሩ ዝቅ አድርገው አዋርደው ኢትዮጵያ ውስጥ ያልነበረ እስኪመስል ድረስ እስከ መገንጠል ወስደው ጫፍ ላይ አድርሰው ያስከፈለውን ዋጋ አይተነዋል። እንኳን በኢትዮጵያ ውስጥ ያችን የሰጡትን ክልል እንኳን አይ የምትገነጠል ከሆነማ አይ ተከዜ መላሽ የምትሄድ ከሆነማ እኛ ኢትዮጵያውያን የሚል ስንት ጉድ እያየን ነው በክልሉ በህዝቡ እያስከፈለ ያለው ዋጋ ማለት። ስለዚህ ህወሓትና ሻዕቢያ ሲመጡ ፋኖ ሲመጡ ወደ ኢትዮጵያ እዚህ ጋር መንግስት እናርጋቸውና እንደ እድሉ ነው ይምጡና አራቱም አቅጣጫ አስቀምጫቸው። ትናንትና ጀዋር መሐመድ
ስብሐት ነጋ የዚህ ሁሉ ኃጢአት ነው ሲለን የነበረ፣ ጌታቸው አሰፋ የዚህ ሁሉ ችግር ነው ሲለን ነበረ። አሁን ከስብሐት ነጋ አብረው እየሰሩ ነው፣ አንድ ቲም ላይ እየተንቀሳቀሱ ነው፣ እያየናቸው ነው። ደብረጽዮን እዛ ትናንትና ደግሞ እዛ በረሃ ላይ ሆኖ ሲታገል የነበረ ዘመነ ካሴ በዚህ ጫካ ላይ ወጥተዋል። እነዚህ አራቱ ወደዚህ አምጫቸው ማለት እሺ፣ ለውጥ እንበለ በኢትዮጵያ ውስጥ ያሉ ችግሮች በሙሉ መነሻቸው እንፈታለን ብሎ የሚመጡ እነዚህ ሰዎች ናቸው። አሁን እነዚህ ሰዎች ገና 4 ኪሎ ሳይገቡ ነው የሚገዳደሉት። የማይሆን ነገር ነው። ስለዚህ ተገቢ አይደለም። የእነሱ ኃይሎች በሱዳንና በሻዕቢያ ታዝለው መጥተው በእርግጠኝነት አንድ ክልል ሊያሳጡን ይችላሉ፣ ልክ እንደ ኤርትራ፣ ወይም ደው የሆነ ጥቅማችን ሊያፈርሱብን ይችላሉ። የማይፈታ ችግር እንደገና ከችግራችን ችግር ጨምረው ይሄዳሉ እንጂ መፍትሄ ይሆናሉ የሚል እምነት የለኝም። ስለዚህ በተገቢ ልንመረምራቸው ይገባል። በኢትዮጵያ ውስጥ ያሉ ችግሮች በሙሉ አጠቃላይ ከኛና ከዚህ ኢትዮጵያ ውስጥ ካለው ከማህበረሰቡ ንጹሐን የሆኑ ወክለውት ችግሩ በአግባቡ መሄድ አለበት። በሰላማዊ መንገድ ለመንግስት መቅረብ ያለበት መቅረብ አለበት። በሰላማዊ መንገድ ችግሮቻችን መፍታት አለብን። ከሰላማዊ መንገድ ውጭ አማራጭ የለንም የሚል ሀሳብ ሰጥቼ አሁን የትግራይን ጦርነት ቢፈጠር ወጣቱ ምንድን ነው የሚሆነው የሚለው በነገራችን ላይ ጦርነቱ ከመጀመር በፊት በ2 ወር ውስጥ ጀነራል ጻድቃን ባለፈው ኢንተርቪው ሲሰጣቸው 270 ወጣቶች አካባቢ በ2 ወር ውስጥ ይሄ በአየር በአውሮፕላን የመጡ ናቸው። በየመንገዱ በመኪና በእግራቸው እያቆራረጡ ወደ አማራ ክልል አካባቢ ጫፍ ያለውን በሚኒባስ በባጃጅ ምናምን የወጣው ተይው ቁጥር የለውም ማለት በቀላል ብንገምተው እንኳ ወደ 600,000 700,000 መውጣቱ አይቀርም። አሁን አዲስ አበባ በጣም ተጠቅልቋል። ታዲያ ወጣቱ ምን ላይ ነው ያለው ካልሽ ለተለያዩ ሀሽሽ ላይ ተጋልጠዋል። በአንድ ቤት 7-5 ሆኖ ነው የሚተኙ። ለተለያየ በሽታ እየተዳረጉ ነው። ለተለያየ ስነ ልቦና ጉዳት እየሆነ ነው። በቃ ወጣት ተስፋ ከሌለው ደግሞ በቃ አለቀ፣ ጨለማ ውስጥ ነው የሚገባው። ስለዚህ እንዲያውም ከጦርነት ይልቅ ጦርነት ከመጀመሩ በፊት ትግራይ ምን ሆናለች? የወጣት አልባ ሆናለች ማለት ነው። ስለዚህ አባቶች 70-80 ዓመት ሆኖ ነው እያለቀሱ ያሉ እዛ ትግራይ የምናያቸው ማለት ነው። ስለዚህ ጦርነቱ ተጀምረዋል ልሽ ፈልጌ ነው። ምን በስነ ልቦና ተበተና በቃ ይኸው ነገር ሊመጣ ነው ብለህ እኮ እናትም በሬዋን ሽጣ ልጅዋ አሳፍራ ልካለች። በሬ ያላት ማለት ነው። የሌላት ደግሞ ልጅ ያልሰጥም ብላ በየመንገዱ እያለቀሰች እየተንገታገተች ነው፣ አልሰጥም እያለች ማለት ነው። በሬ ያለው በሬ ሽጠዋል፣ በግ ያለው በግ ሽጠዋል፣ ቤት ያለው ቤታቸው ሽጠው አውጥተዋል። ሌላ በባህር በየመን አድርገው ወደ አረብ ሀገር የሚሰደዱ ደግሞ እዛ ሄደው ሲያዝ ደግሞ 1 ሚሊዮን 1.5 ሚሊዮን ይባላሉ። ቤታቸው ሽጠው እየላኩ ነው። ከዚህ በላይ ጦርነቱ ቢፈጠር ምን ያመጣል ትላለች። ከዚህ በላይ ማለት እንደ ትውልድ እኮ እየተበተነ ነው። ስለዚህ ስቲል አሁን በተጨባጭ ራሱ ብናየው ጦርነቱ ከሚበላው በላይ እየበላው ነው ትውልዱ፣ እየፈረሰ ነው ትውልዱ። ይሄ ግልጽ ነው። ህዝቡም የሚከታተለው ያለው እውነታ ነው። እዚህ ያለው በጣም እንዲያውም ባለፈው የሆነ ትልቅ ጽሑፍ የነበረና ብዙ ሰው ተጋርተውታል። ምንድን ነው የሚለው? አዲስ አበባ ተጠቅልቋልና እዚህ ሰሚት አካባቢ ብታያቸውን በጣም በርካታ ወጣቶች ይመጣሉ። ለተለያየ ጉዳቶች እየተጋለጡ ነውና ሳስብ ቤትም በሰማይ ደርሰዋል። አሁን በጣም ከባድ ነው። 40,000-50,000 ምናምን እና ዝም ብዬ ለማጥናት በየቤት ቤት ፍለጋ እያልኩ ማሰስ ጀመርኩ። ቤቱ አካባቢ ዝም ብዬ ለማየት ማለት ነው። ከዛ ባለ አንድ መኝታ 30,000 35,000 ነው። እዛ ውስጥ 4 5 7 ወጣቶች ነው የምታገኛቸው እና ሚንጫጫሉ። ድምፁ በጣም ነው የሚረበሸው። ስለዚህ ምን አሰብኩኝ፣ እዚህ ጋር ከምታገሉ አጠቃላይ በኢትዮጵያ ውስጥ ትልልቅ ከተሞች አሉ፣ በርካታ ተመሳሳይ እንደ አዲስ አበባ፣ አዋሳ፣ ድሬዳዋ ሁሉም ከተሞች አሉና ወደዛ ለምን አይሄድም? እዛ ሄዶ ለምን አይኖርም? ምክንያቱም አብዛኛው ስራ አጥ ነው። ከትግራይ እየተላከ ነው ወደዚህ። ያችን በቤተሰብ የተሰጠችው ብር ነው እየተጠቀም ያለው። ውጭ ሀገር ያለው ቤተሰብ ነው እየላከ እያኖረ ያለው። ስለዚህ ቢያንስ ለምን ወደ ሌላ ክልል አይሄድም ብዬ ስጽፍ ሁሉም ኢትዮጵያዊ ምንም የሚል ጽፍ ጻፋ። እንዴ እዚህ እኛ ጋር እኮ 3,000 ብር ነው ትልቅ ፎቅ አዋሳ ላይ እኮ 15,000 ብር ነው የሚከራየው። ለምን ወደ እኛ አትመጠውም? ለምን አንድ ቦታ ላይ አሁን በኢትዮጵያ ውስጥ መልካም የሆነ ግንኙነት ሰብአዊነት አዘኔታ አለና ሁሉም ኢትዮጵያ ተንቀሳቅሶ እንዲኖር ምቹ ሁኔታ መፍጠር አለብን እንጂ ትግራይ ውስጥ ያለው በጣም ከባድና አስቸጋሪ ነው ለትውልዱ። ይሄ ነው እየፈጠረ ያለው ልልሽ ፈልጌ ነው። እሺ፣ አመሰግናለሁ። ሁለታችሁንም የአድማጮች ሀሳብና አስተያየት መቀበል አለብን። በእርግጥ የኢኮኖሚ የመሰረተ ልማት ችግር ደግሞ በትልቁ መነሳት አለበት። ወደ በኋላ ላይ የታሪክ ተጠያቂነትንም አነሳለሁ። ማን ነው ከዚህ ውስጥ የታሪክ ተጠያቂ የሚሆነው የሚለው እዛ ያሉ ፓርቲዎችም በራሳቸው ደግሞ የሚያራግቧቸው ጉዳዮች አሉ። በደጋፊነት ይሁን በየትኛው ወገን እንዳሉ በማይለይና
እስቲ አንድ 2-3 ቤተሰቦቻችን አስገብተን የእነሱንም ሀሳብ እንስማ። ሰዓት ስለሌለን ነው። ውድ ቤተሰቦቻችን አህዱ መድረክን ነው እየተከታተላችሁ ያላችሁት። እዚህ ስቱዲዮ 2 በትግራይ ክልል የሚንቀሳቀሱ ፓርቲዎች ይገኛሉ። ትንሣኤ ስርዓት ቃንጫ ሀቂ ወይም ቃንጫ ሀቂ ወክለው አቶ ደጋፊ ጎደፋይ ናቸው፣ የፓርቲው ሊቀመንበር ናቸው። እንደዚሁ የሹም ተንቤን ፓርቲ የበላይ ጠባቂ አቶ ሚኪ ተስፋይም እዚህ ስቱዲዮ ይገኛሉ። ቤተሰቦቻችን የደወላችሁ ለሁለቱም ያላችሁን ጥያቄና አስተያየት ባነሳነው ርዕሰ ጉዳይ ላይ ብቻ ተመስርታችሁ አጠር አድርጋችሁ መስጠት ትችላላችሁ። እንግዶቼን ከልብ አመሰግናለሁ። አህዱ መድረክን እየተከታተላችሁ ስለሆነ እናንተን ቤተሰቦቻችንንም አመሰግናለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ እንጋብዛለን። ኢትዮጵያ በአሁኑ ወቅት የሚያስፈልጋት ሰላም ነው። በየትኛውም ክልል በየትኛውም አካባቢ ሰላም፣ አንድነትና ህብረት ነው የሚያስፈልገው። ጦርነትን አይተነዋል፣ ሞክረነዋል፣ አናተርፍበትም። አሁን ደግሞ መልማትና ማደግ ነው ጥያቄውና ይህንን ጉዳይ ነው መሰረት አድርገን እየተወያየን ያለ ነው። ሄሎ ሄሎ፣ ጤና ይስጥልኝ። ስሙን ማልበል? መኮንን ይባላሉ። 10 አለቃ መኮንን ከቡሾፍቱ። እሺ 10 አለቃ፣ አጠር አድርገው ጥያቄ ወይ አስተያየት ካለዎት። እኔ አሁን በህዋት ላይ ነው የሚሰጠው አስተያየት። እሺ፣ ቅድም ተወያዮቹ ሲናገሩ እንደነበረው የቪክቶሪያ ስምምነት የሚባለው ከመጀመሪያም ትንሽ ችግር ነበር። አሁን ተወያዩ ሲናገሩ እንደነበረው የፕሪቶሪያ ሁሉንም ያካተተ አልነበረም። ቪክቶሪያ ጥሩ ነበረ። እየሰሙ ነው? አዎ እየሰማው ነው። ጠቅለል አድርገው ጥያቄውን በቀጥታ ያቀርቡልን፣ ሰዓት ስለሌለኝ ነው። እሺ፣ አሁን እኔ አስተያየት ሊሰጥ የፈለግኩት ምንድን ነው፣ እኔ የፌዴራል መንግስት በቃ ህጉን ለማስከበር እርምጃ መውሰድ ያለበት ባይ ነኝ እንደ ራሴ። ምክንያቱም አሁን ከውጭ ሀገር ከጠላቶቻችን ጋር ነው እየሰሩ ያሉት። ስለዚህ ዋጋ የሚከፍሉት ህዝቦች ናቸው። እነዚህ ህዝቦች ደግሞ ዋጋ በቃ ይበቃቸዋል፣ ይበቃል። ከዚህ በፊትም የከፈሉት 2 ልጆች ያጣች እናት አለች፣ ቤተሰብ ያጣ ቤተሰብ አለ። ስለዚህ እኔ መንግስት ህጉን ለማስከበር እርምጃ መውሰድ ያለበት ባይ ነኝ። እሺ፣ አስተያየት እንቀበላለን። እዚህ ላይ እነሱንም አስተያየት እንጨምራለን። ቤተሰቦቻችን በ09400000020307 ደውሉልን። የመጀመሪያውን ደዋ ያሰናብቻለሁ። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። እንዴት ናቸው? ደህና ነን። ማንም በል? ሰበረው ነው የተቀጨኝ። እሺ ሰበረው፣ ይቀጥሉ ጥያቄ። እነሱን አንድ ጥያቄ ለመጠየቅ ፈልጌ ነው። እሺ፣ እየሰሙት ነው። እነሱ ለትግራይ እናቶች የሚዋደቁ ለትግራይ እናቶች ተቆርቋሪ ተሆኑ ይህ ሁሉ ህዝብ ሲያልቅ ይህ ሁሉ ነገር ሲመጣ ምን አለ 30 ፓርቲ ከሚሆኑ 40 ፓርቲ ከሚሆኑ ለምን አለ ለትግራይ ህዝብ ሲሉ ለትግራይ እናቶች ለትግራይ አባቶች ሲሉ ለምን እነሱ አንድ ለምን አይሆኑ? አንድ ሆነው እነሱ ለምን እነሱን ለማስወገድ እነሱ ለምንድን ነው የማይጡ? አሁን የተለያየ አሁን ራሱ ጠራቸው ወደ 4 ናቸው 5 ምን ያደርጋል? 5 6 የትግራይ ህዝብ እኮ ጭንቅ ላይ ነው ያለው። አንድ ላይ ሆነ ለምንድን ነው አንድ ኢትዮጵያን ፈጥረን እነኚህ ሰዎች እንዴት ነው ማስወገድ የሚያቀተን? የእነሱ ስንባ እኮ በጣም 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 እኮ ነው የሚያሳዝነው። በጣም እኮ ነው አንጀት የሚበላው። የትግራይ ወጣት እኮ በየሀገሩ በየሱዳን በየተለያየ ሀገር እንደዚህ ሲንከራተት እነሱም እኮ ኢትዮጵያውያን ናቸው። ወንድሞ ትናንትና እኮ አብረን በልተን የጠጣን ሰዎች ናቸው። ለምንድን ነው እንደዚህ አንድ ፓርቲ ለምን አይሆኑም? ለምንድን ነው 30 የሚሆኑ? ለምንድን ነው ይበት? ይህንን ነገር ነው መልስ የሚፈልግ። እሺ፣ እናመሰግናለን። እሺ፣ እሺ። ሌላ ቤተሰብ እቀበላለሁ። ሀሳባችሁን አጠራጠር ስለምታደርጉ አመሰግናለሁ። ሄሎ፣ ሰላም ናቸው። እንዴት አረፍዳችሁ? ሊዲያ ደህና ነን አለን። ማን ልበል? ዳዊት። እሺ ዳዊት፣ በቀጥታ ጥያቄ ላይ ብቻ አተኮርና አጠር አድርግልኝ። እሺ በቅድሚያ ለሁላችሁም ምስጋና ማቅረብ ፈልጋለሁ። 1-2 ብቻ ጥያቄዎችም አሉኝ። እንደምናውቀው የዚህ የቪክቶሪያ የሰላም ስምምነት ገበያው ከመድረክ አኳያ ፌዴራል መንግስት የሄደበት ርቀት እንዳለ ይታወቃል። ነገር ግን ከዚህ ከፌዴራል መንግስት ከውይይቱ በኋላ ግን የጊዜያዊ አስተዳደሩ ወደ 8 የሆነ አጀንዳዎችን እንዲያስፈጽም ነበረ። ግን አንዱንም እንኳን መስራት ያልቻለበት ሁኔታዎችም አሉና ያንን ተከትሎ ግን በሁለቱ ቡድን በኩል የሆነ ሁለቱም የተቃረኑበት ሁኔታዎችም አሉና የዚህ የቪክቶሪያ የሰላም ስምምነት ላይ አካታችነት ላይ ይጎሏል የሚል የግል ሳቢያ አለኝ። እንደምናውቀው የ2013 ጦርነቱ
በአማራም በኤርትራም እንዲሁም በፌዴራል መንግስትና በትግራይ በኩል ትልቅ ችግሮች የተፈጠሩበት ሁኔታዎችም አሉ። ነገር ግን የፌዴራል መንግስትና የትግራይ ጊዜያዊ አስተዳደሩ ላይ ውይይት ያደረጉበት ሁኔታዎችም አሉ። ይህ በመሆኑ ደግሞ ሁለቱም የአማራ ክልልና የኤርትራ መንግስትን አካታች ባለማድረጉ አሁን ላይ የደረሰበት የጥንዶ የሚባለው አደረጃጀት የፈጠረበት ሁኔታዎችም አሉ። ያ የስበት መካከል የሆኑ ጥንዶ የፈጠረው ቡድን አካታች ባለማድረጉ ነው ብዬ በግሌ አስባለሁ። እንግዲህ እዚህ ላይ ያላቸው አታይና ምልከታስ እንደምን ያለ ነው? በሁለተኛ ግን ጥያቄ እንደምናውቀው ብዙ ጊዜ የየትኛውም የሃይማኖት አባት በየትኛው መንገድ ገለልተኛ እንደሆነ ይታወቃል። ነገር ግን የትግራይ ደብረ ሰላም የሚባለው አደረጃጀት የኢትዮጵያ ኦርቶዶክስ ተዋህዶ አካባቢ ላይ ነጥለው መነጠላቸው ከኢትዮጵያ ኦርቶዶክስ ተዋህዶ እዚህ ላይ ያላችሁ አታይነት ምልከታ እንደምን ያለ ነው? ይህ የፖለቲካ እሳቤ ተች አለው ወይስ የለውም? በእናንተ አታይና ምልከታስ እንደምን ያለ ነው? አመሰግናለሁ። እሺ ፕሪቶሪያ አካታቲ መሆን ነበረበት የምትለው የኤርትራ መንግስት መካተት ነበረበት ነው? ይሄ ተቋርጧል። እሱ ነው። ሌላ ቤተሰብ ካለ እቀበላለሁ። አካታችነቱን ያነሱት አቶ ዳዊት ወደዚህ ችግር ያስገባውና ጥምረት እንዲፈጥሩ ያደረጋቸው ቅድሚያ በስምምነት ስላልተካተቱ የበቀል ፌዴራል መንግስቱ ላይ የሚል ይመስለኛል። እሱን ነው። ሌላ ቤተሰቦቻችን በ094000000203 ወይም 07 እየደወላችሁ ነው። በቀጥታ ጥያቄያችሁን ማንሳት ትችላላችሁ። የትንሣኤ ስርዓት ቃንጫ ሀቂ ወይም ቃንጫ ሀቂ ሊቀመንበር አቶ ደጋፊ ጎደፋይና አቶ ሚኪ ተስፋዬ የሹም ተንቤን የበላይ ጠባቂ ናቸው እዚህ ስቱዲዮ ያሉት። በትግራይ ክልል ያለውን ወቅታዊ ችግርና በቅርብ የተካሄደውን ሰላማዊ ሰልፍ እሱም ደግሞ ይዞት የሚመጣውን መፍትሄና የፕሪቶሪያዊ የሰላም ስምምነትን እንደ አማራጭ አሁን ማየትና ወደ ሰላም የመመለስን መንገድ በምን መልኩ ነው መከወን ያለበት የሚለውን እያነሳን ነው። ሄሎ ጤና ይስጥልኝ። ስልክ ከጀርባ ሬዲዮ አለ እባክዎ። እሺ ስሞን ነግረውን በቀጥታ ወደ ጥያቄው ይግቡልን። አጠራርገው። አበበ እባላለሁ ከአና ማርያም። እሺ እኔ ማለትም ፈልገው ምንድነው እሱ የፕሪቶሪያው ስምምነት ኤርትራን እንዴት ያካትታል የሚለውን ነው። ምክንያቱም ኤርትራ አንድ ሀገር ናት፣ ሉዓላዊ ሀገር ናት። እዚህ ላይ እሷ እንዴት መካተት ምንም በተመለከተ የሚለውን ነው። ሌላው ደግሞ ይሄ ስምምነት ማለት ድንበርን በተመለከተ ነው። የፕሪቶሪያው ማለት ያው እኔ ህወሓት የሚዋጋው በድንበር ነው በመሬት ነው ወይስ ለስልጣን ብሎ ነው? ምንም በተመለከተ ነው ወደዚህ ጦርነት የሚቀበለው የሚለውን ነው። ሌላው ደግሞ ፌዴራል መንግስቱ በእርግጥም ችግር አለበት። ችግሩ ምንድነው? እሱ መጀመሪያ እንዳሉት ነው ህወሓት የሚለውን ከዛ ውስጥ መርጦ እዛው በዛው ከመጋረጃ ጀርባ የሚለው ነው መደረግ አልነበረበትም። ይሄ ሌላ አካል ሞልቷል፣ የተማረ ኃይል እሱን ከዛ ውስጥ መምረጥ ነበረበት። ይሄ ሁላ ወደዚህ እውቅንት ምንድነው ብጥብጥ አይገባም ነበረ። እንግዲህ የድንበር ጉዳይ ከሆነ ተፈናቃይ በእርግጥም አለ። ግን የተፈናቃይ የድንበር ጉዳይ ከሆነ አማራ ክልል እንዴት ነው ይሄን ነገር እንዴት በዝምታ ያዋሉ የሚለውን ነው። ምክንያቱም የድንበር ችግር አለ። ድንበር ላይ በድንበር ምክንያት እንደሆነ እናውቃለን። ህወሓት አሁን እየተዋጋ ያለው ለመሬቱን ለማስመለስ ነው ወይስ ከፌዴራል መንግስት ነው? ደግሞ ስልጣን ነገር የትኛውን ነው ማለት ንብረትን ለማሸሽ ወይ ደግሞ ስልጣን ማለት ሀብቱ እንዳይዘረፍ ነው የሚባል ነገር አለ። የትኛው ሀብት ነው? ሀብቱ አዲስ አበባ ውስጥ ነው ያለው? ትግራይ ክልል ነው ያለው? ወይስ የትኛው ሀብቱ የትኛው ንብረት እንዳይዘረፍ ነው ወደ ጦርነት የሚገባው የሚለውን። እናመሰግናለን ስለደወለው። አንድ የመጨረሻ ቤተሰብ ልቀበል። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ማልበል እርሶን? ቀጠላ ሙላቱ እባላለሁ ከሰሜን ሸዋ። እሺ ቀጥሎ አስተያየት ወይ ጥያቄ ካሉት? አስተያየት ለመስጠት ነው። እሺ አንዳንዴ እኔ ሁሉ ነገር ያናድደኛል። እሺ ነገሮች ያናድዱኛል። ምክንያቱም አሁን የትግራይ ጉዳይ እጅግ 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 የመረረና እጅግ የሚያስጠላ ጉዳይ ነው። እየሰማሽ ነው? አዎ እየሰማሁ ነው። የቀጥለው በጣም የሚያናድድና እነዚህ ቅድመ አያቴ ግራዝማች አሸናፊ ይባላሉ። በጣሊያን ጊዜ ተዋጊ ነበሩ ወይም አርመኛ ነበሩ። ምን ይሉ ነበረ? እነዚህ ሰዎች አማቴን ይባሉ ነበር ይሉናል። አማቴን ይባሉ ነበር እና ለጣሊያን ቤት ማቃጠል ያሳዩ ትግራይ የተወለዱ ሰዎች ናቸው።
ለጣሊያን የገበሬውን ቤት አባራሪና ሸሽ ሆነ ተገሌ እኛውን ተገሌ አካባቢ ነው ያለሁትና እዛ ምንድነው እነዛ ሰዎች ሲያባረሩ ሲሸሹ ጣሊያኖች ያው አበሻን ሲያባረሩ በነበረ ሰዓት ቤት ማቃጠል ያሳዩት እነዚህ ሰዎች ናቸው ይላሉ። እነዚህ ሰዎች ናቸው ከጥንትም ጤና የሌላቸው ሰዎች ናቸው። እነማን ናቸው? ምክንያቱም አሁን ይቅርታ የኔ መቤት እንደዛ ተብሎ ደግሞ የተጻፈ ታሪክ የለም። የታጠቀ አሁን እያነሳን ያለ ነው ስለ ህዝብ አይደለም። ታጥቆ እየተንቀሳቀሰ ስላለ ኃይል ነው። ያኔ ደግሞ ኃይል አልነበረም። አይ የተሳሳተ ሀሳብ ስለሆነና በዚህ የውይይቱ አካልም ስላልሆነ ጥያቄውን በቀጥታ ያቀርቡ። ህዝብን እንደ ህዝብ በዚህ መልኩ መፈረጅ አይቻልም። የተበላሹ ትርክቶች ስላሉ እሱን ማስታረቅ ደግሞ ብዙ ስራ ይጠይቃል። ጥያቄ በቀጥታ አሉት አይደሉም እኮ እዚህ ጋር እኮ ህዝቡ አይደለም የገለጹት እሱን ነው ያሉት ሰዎች ናቸው። አንዳንድ ውስጣቸው ያሉት ሰዎችንም አሁን እየገለጽን አይደለም። እኛ ስለ ፖለቲካ አደረጃጀት ስላላቸው ስብስቦች ነውና ከጨረሱ ሀሳቡን በዚሁ ላሰናብቶት። ትክክለኛ አስተሳሰብ አይደለም፣ የተዛቡ ትርክቶች አሉ። እነሱ ማረም ደግሞ በሂደት የሚሰሩ ናቸው። አመሰግናለሁ ስለደወሉ። መልካም ቀን ይሁንልዎት። አሀዱ መድረክ ውድ ቤተሰቦቻችን እየተከታተላችሁ ነው ያላችሁት። ወደ ውይይታችን እንመለሳለን። ቀደም ሲል የቀረበው ሀሳብ ግን አፈታሪክም ከሆነ የተበላሹ ትርክቶች ተብሎ አሁን እንደውም መንግስት ብዙ እየሰራበት ያለው ነውና ትክክለኛ መንገድ ነው። ወደ ውይይታችን እንመለሳለን። የተነሱ አስተያየቶችን በአስተያየት ጥያቄ ነው የምትሉትን በጥያቄ ይዛችሁ ማብራሪያ መስጠት ትችላላችሁ። እሺ መጀመር ትችላላችሁ። ከአቶ ነገር እንጀምራለሁ። ከመጨረሻው እህቴ ያነሳችሁ ሀሳብ ተነስቼ በመሰረቱ በጣሊያን ጊዜ ሀማሰን የምትለው ነገር የትግራይ ህዝብ አይደለም፣ ኤርትራ ነው። አንደኛ ጣሊያንም የገዛው የኤርትራ ህዝብ ነው እንጂ የትግራይ ህዝብ አይደለም። አሁን እያነሳ ነው ያለ ነው እንደገና የትግራይ ህዝብ ነው። የትግራይ ህዝብ በሚመለከት መሆን አለበት። የራሳችን የሀገራችን ጉዳይ የኤርትራ ህዝቦች ቢሆኑም እንደ ህዝብ ምን ጊዜም ስህተት አላቸው ብዬ አላምንም። በዛን ጊዜ አንድ ጣሊያን አሽከር አንድ ሰው ስላደረገ የኤርትራን ህዝብ አይወክልም። በዛ ብንረዳው ጥሩ ነው፣ አይጠቅምም። ሌሎች የተነሱት ሀሳቦች መሰረታዊ ሀሳቦች ግን አሉ። የፕሪቶሪያ ውል ሁሉም ተቃራኒ በተለይ በጦርነቱ የተሳተፉ አካላት መሳተፍ ነበረባቸው የሚለው እኔም ከመጀመሪያው ጀምሮ እንደዛ ነው ማምነው። ምክንያቱ ዝሮ ዝሮ ሰላም ነው የሚፈለገው። በተለይ የኢትዮጵያ በእርስ በርሳችን የተጋጨን አካላት ከኤርትራ መንግስት ውጭ ማለት ነው በአገሪቱ ውስጥ ያለን ህዝቦች አብረን መኖራችን ስለማይቀር የተጋጨንበት ምክንያትም እዛ ላይ መፈታት ነበረበት፣ መካተት ነበረበት። እኔም አምናለሁ። እንደዛ ተደርጎ ቢሆን ኑሮ አሁን ያከረፉና በጥርጣሬ ወደ በረሃ የወጡ ኃይሎች አይወጡም ነበር። በስምምነቱ መሰረት ተስማምተን ኖር ነበረ፣ በህግም ይገደዱ ነበር የሚል እምነት ነው ያለኝ። ትክክል ነው። አሁንም ልታሰብበት ይገባል። በውስጣችን ያለው ቅራኔ በስምምነትና በመረዳዳት ነው የሚፈታው ብዬ ነው ማምነው። የውጭ መንግስት ግን እዛ ጣልቃ ማስገባቱ ይበትነናል እንጂ አያርመንም የሚል አስተያየት ነው ያለኝ። ድሮም የኢትዮጵያ አንድነት የሚያምንበት አይደለም፣ አሁንም የኢትዮጵያ አንድነት የሚያምን አይደለም። ጎረቤታችን ያለው መንግስት አሁንም እሱ ነው እያደረገ ያለውና እሱ የውጭ ሶስተኛ ወገን ባስገባ ቁጥር ደግሞ ስምምነት ይጠፋል እንጂ ስምምነት አይመጣም የሚል የኢትዮጵያ ህዝብ ግንዛቤ ሊኖረው ይገባል። ወንድሞቻችንም አሁንም ከውስጥ እየተመካከሩና ጓደኝነት እየፈጠሩ ያሉት ዝሮ ዝሮ እነሱም ይጎዳሉ፣ ህዝቡም ይጎዳል እንጂ አይጠቀሙም የሚለው ነው መረዳት ያለብን ብዬ ነው ማምነው። የሃይማኖት አባቶች በትግራይ ያሉ
ከፖለቲካ አያይዛችሁ ነው የምታዩት እንዴት ነው ያልከን ጠያቂ ትክክል ነህ። አዎ የሃይማኖት አባ እንዳውም እሱ አሁን በምክክሩ ብሔራዊ ኮሚሽን እየተመከረበት ነው ያለው። ሃይማኖትና መንግስት ምን አይነት ግንኙነት ይኖራቸው፣ የመንግስት ጣልቃ ገብነት አይኑሮ ማለት እስከየት ነው፣ የእነሱ ጣልቃ ገብ አይጎውም የሚለውም እስከየት መሆን አለበት፣ በህግ መቀመጥ አለበት የሚል እየተነሳ ነው ያለው። አጀንዳ ሆኖ እየተነሳ ነው ያለው። አንድ ሃይማኖት መሪዎች ብድግ ብለው እስከ ሀገር ማወጅ ነው የደረሱት እና እሱ ራሱ ለግጭቱ ነገሮቹን እንዳይስተካከሉ እያባባሰው ያለው ፖለቲካዊ ተጽዕኖ ከባድ ነው። ትክክል ነህ። ከፖለቲካ አንጻር እናየዋለን። የሃይማኖት መሪዎች አሁን ሀገረ ትግራይ ብለው ነው አውጀው ያሉ። እሱ ትክክል አይደለም። መንግስትም ዝም ብሎ እያያቸው ነው። ስለዚህ ከፖለቲካ አንጻር እናየዋለን። ሃይማኖታዊም አይደለም፣ እንዳውም ጨርሶ ወደ ፖለቲካ የገባ አካሄድ ነው ብለን ነው የምናምነው እንደ ፓርቲያችን እንደ ቀንጭ ሐቂ። ተጨማሪ አስተያየት ከሌሎት ወደ ሚኪ ልሂድና ማጠቃለያ ጥያቄ ስላለኝ እመጣለሁ። እሺ እንግዲህ መልካም። እኔ በሶስቱም ጥያቄዎች አስተያየት መስጠት እፈልጋለሁ። የመጀመሪያው በዚህ የፕሪቶሪያ ውል እነዚህ ኃይሎች መካተት አልነበራቸውም ወይ? አሁን ያሉ ጽምዶ ብለው የፈጠሩ አኩርፈው ስለወጡ ነው። በፕሪቶሪያ ቢካተቱ ግን አይወጡም ነበረ የሚል አስተያየት የመጣው አድማጩ። እኔ እንደዛ አይደለም የምረዳው። መጀመሪያ ጦርነቱ በማን ነበረ ነው ተቋጥም። ምክንያቱ ሲጣሉ የነበሩ ሰዎች ናቸው ወደ አንድ የምታመጣቸው። ያኔ ፋኖ የሚባለው የታጠቀውን ኃይል ሙሉ በሙሉ ከፌዴራል መንግስት ጋር ጎን ሆኖ ነበረ ከህወሀት ጋር ሲዋጋ የነበረው። ሻዕቢያም እስከዚህ ድረስ ሲመጣ የነበረው ሻዕቢያም ከፌዴራል መንግስት ጋር ሆኖ ነው። ሶስቱም አንድ አይነት አቋም ነው የነበራቸው። ስለዚህ ማንን አግዘው ነው? ፌዴራል መንግስት ማለት ነው። ፌዴራል መንግስት የበላይ ነው፣ የዚች ሀገር መንግስት ነው። መንግስት ሆኖ ነበረ ከቲፒኤልኤፍ ጋር ሲገጥም የነበረው። ስለዚህ እነዛ ደግሞ አጋዥ ነው የነበሩት። የአጋዥ ሚዳ ነበር ሲጫወቱት የነበሩት። መንግስት ጥሪ ባደረገላቸው ነበር ሲያደርጉ የነበረው። ሻዕቢያ በራሱ መንገድ ገብተው ማለት ነው። ህወሀትም ከእነሱ ጋር የተለየ ችግር ስለነበረበት ራሱ። ስለዚህ በዚህ ውጥንቅጥ ውስጥ ችግሩ ለማረም ቢያንስ ከፌዴራል ጎን የነበረው ፌዴራል ጎን ተሰልፎ ፌዴራል መንግስትን የወሰነው ውሳኔ መቀበል፣ በዛ በቲፒኤልኤፍ በኩል የነበር ደግሞ ቲፒኤልኤፍ ነው መርቶ ወደዚህ እልቂት ያገባው። እሱን ተከትሎ ነው መምጣት የነበረበት። ተገቢው እሱ ነው ብዬ ነው የማምነው እኔ። ከዛ በኋላ ቢፈርሙ በህግ ይገዙ ነበር የሚል ፋኖ እርግጠኛ አይደለሁም። ሻዕቢያ ግን በህግ እንኳን በዚህ በኢትዮጵያ ህግ በዚህ በዓለም አቀፍ ህግ ሊዳኝ በራሱም ህግ የለውም ሲጀመር ማለት ነው። ህወሀትም ፈርሞ ታዲያ እንደዛ ቢሆንማ ህወሀት ራሱ ፈርመዋል እኮ። እንግዲህ በህግ ተገዢ ቢሆን እኮ እንኳን ለፈረመው ህግ እስከ ሞት የሰጡት እነ ወይዘሮ ኬሪያ እነ ጌታቸው ረዳ ብዙዎቹ አሉ። እነ ጀነራል ጻድቃን ስንት ከዚህ በረሃ ሄዶ እዛ ሲንከራተቱ ስለነሱ መሪ ስንት ሲሉ የነበሩ ሰዎች እንኳን ተስማምቶ ቁጭ ብሎ መፍታት አቅቶታል። እንኳን ከተለየ ጦርነት ከእሱ ጋር ሲገጥም ሲገዳደድ እንኳን የነበረው ማለት። ስለዚህ በባህሪያቸው እነዚህ በህግም የሚዳኙም አይደሉም፣ ለህግም ተገዢ አይደሉም። እነሱ የበላይ ሆኖ መሄድ ነው የሚፈልጉ። ስለዚህ ቢካተቱ የሚለው በጣም አስቸጋሪ ነው። ሌላኛው ኤርትራ እንደ ሀገር ሁና ኤርትራ ከኢትዮጵያ ጋር ያላትን ችግር ያልተፈቱ ችግሮች አሉ። ራሱ የወጣችበት አካሄድ አለ፣ ጥያቄ ውስጥ አለ፣ የባህር ጥያቄ አለ፣ ብዙ ጥያቄዎች የሉዓላዊነት የኢትዮጵያ ጥያቄዎች አሏት፣ ራሱ የቻለ አለ ይሄ። ስለዚህ ከኤርትራ ያለውን ችግር ከኢትዮጵያ መንግስት እንደ መንግስት ቁጭ ብለው ተወያይተው ችግሩ ቢፈቱት፣ ትግራይ ያለው ውስጥ ችግርም ከፌዴራል መንግስት ተቀራርበው ችግሮቻቸው ቁጭ ብለው ለመፍታት ቢጥሩ፣ ፋኖ የሚለውን ኃይል በጣም የሚገርምሽ የፋኖ ከመንግስት ጋር ሆኖ ሲፋለም የነበረ ሲወጣ ሁለት ትልልቅ ምክንያቶች ይዞ ነው የወጣ። አንዱ ወልቃይት አሳልፎ ይሰጥብናል ነው። ሁለተኛዋ ደግሞ አሁን ያነሳት ወንድሜ ለምን አልተካተቱም በዚህ አልተካተትንም ብሎ ነው። ፓርላማ ላይ ገብተህ መንግስትን ወክለህ ከብልጽግና ከሚመራው መንግስት ተከትለህ እየተፋለምክ ማንን ነው የሚመርጠው? በዘር ከሆነ ደግሞ በዛ በአማራ ተወላጆች በዛ እንትን ድርድር ላይ ደግሞ ነበሩ ማለት አማርኛ ተናጋሪዎች የራሳቸው እንትንም ነበሩ እንደ ፌዴራል መንግስት ተቋም ማለት። ስለዚህ ይሄ አካሄዱ ልክ አይደለም። የተደረገው ትክክል ነው አካሄዱ። በወልቃየት ጉዳይ ያቀረቡት ምክንያት እስቲል እስካሁን በፌዴራል እጅ ነው ያለ፣ በሰላማዊ መንገድ መፈታት አለበት የሚል ስለነበረ ማለት ነው።
ወደ ሁለተኛው ጥያቄ ስገባ በአማራና በእንትን ያለው የድንበር ጥያቄ በተለይ በወልቃይት የኔ ነው የሚለው እንዴት ነው ሊፈታ የሚችለው የሚለውን ጥያቄ በጣም ወሳኝ ነው። ይሄ ጥያቄ ከጅምሩ ወደ ጦርነት ስንገባ አሁን ደግሞ ይሄ እሱ ስላልተፈታ ነው ወደ ጦርነት እንገባለን የሚሉን እሱ አልነበረም። እነ ኮሎኔል ደመቀ የአስመላሽ ኮሚቴ ብለው ሲሄዱ በሰላማዊ መንገድ እኮ ነበር ጥያቄ ይዘው የቀረቡት ወደ ክልሉ ወደ አባይ ወሉ ፕሬዚዳንት የነበረው የቀድሞ የትግራይ ማለት ነው። ያ ማንነት ጥያቄ ማስነሳት፣ ተደራጅተህ መጠየቅ፣ ጥያቄን ይዘህ በህግ መቅረብ፣ ይሄ ደግሞ በህገ መንግስቱ ላይ የተቀመጠ መብት ነው። ስለዚህ የድንበር ጥያቄ አልነበረ መጀመሪያ ማለት ነው። ወልቃይት የአማራ ነው የትግራይ የሚል አልነበረም። እንዲያውም ታስታውሹ ከሆነ አቶ ገዱ የአማራ ፕሬዚዳንት በነበረበት፣ አቶ አባይ ወልዱ የትግራይ ፕሬዚዳንት በነበረበት በግጨው የምትባል ቦታ ታች አርማጭሆ አካባቢ ይመስለኛል ተጣልተው ያችን ድንበር ለመለየት እንኳ ሂደው ታርቀን ጨርሰናል ብለውን ነበረ። ታስታውሹ ከሆነ ግን እሱ አይደለም የድንበር ጉዳይ አይደለም። በነገራችን ላይ ድንበር የሚያነሱት የእነዚህ የፖለቲከኞች እንጂ ወልቃየት ከሚኖረው የትግራይ ተወላጅ በላይ አዲስ አበባ የሚኖረው ባለሀብት ዜጋ ትግራዋይ ይበዛል። ባህር ዳር ሄዶ ሀብት ያፈራ ትግራዋይ ይበዛል። የፖለቲካ ፍላጎት እኮ የስበት ማዕከል ነው። አሁን ወልቃየት ሁመራ ለምሳሌ በትግራይ ክልል ናት የነበረችው። መተማ የት ክልል ነው የነበረው? አማራ ክልል ነው። መተማ ሄዶ ሀብት ያላፈራ ትግራዋይ አለ? ያልተጠቀመ ትግራዋይ በጣም በርካታ ናቸው። ጎንደር ብትሄጂ ግማሽ ትግራዋይ ማለት ይቻላል። ህገ መንግስቱም እኮ የመንቀሳቀስ መብት ይሰጣል። ስለዚህ የድንበሩ ግጭት አይደለም። ያኔ እነ ኮሎኔል ደመቀ የመጀመሪያው አስታውሳለሁ የፍትህ ጥያቄ፣ የመልካም አስተዳደር ጥያቄዎች እንደነበሩ፣ የመጀመሪያ ወደ አባይ ወልድ ሲቀርቡ የነበሩ ቅሬታዎች በመሬት የመንጠቅ ዜጎች የማፈናቀል፣ ከዚህ በፊት ደግሞ ህወሓት ወደ ትግል ሲመጣ ትልልቅ አባቶች መሳፍንት ናቸው ምናምን ብሎ ያባረራቸው መሬታቸው የነጠቀው ቅሬታዎች ነበሩ። እነሱ በመፍታት ችግሩ ማግኘት ይቻል ነበረ። ግን እሱ ሄደን አልፈታም ተባለና መጨረሻ ወደ ሄደ ወደ ጦርነት ሄደ። ጦርነቱ የተጀመረው እንኳን ራሱ ወልቃየት የአማራ ነው የትግራይ ነው በሚልም አልነበረም። የሰሜን እዙ መከላከያን ኦፕሬሽን አድርገው አጥቅተው ወደ ድብልቅልቅ ጦርነት ያስገቡን። አሁንም የድንበር ጉዳይ ነው ብሎ ጥያቄ ያነሳልኝ ወንድሜ እንዲፈጠር ከፍተኛ ችግር እንዲያመጣ ያደረገው የፖለቲካው እንጂ ድንበር አልነበረም። የትግራይን ህዝብ ድንበሩ ሞያሌና እስከ ባሮ ሙሉ እስከ ሞያሌ ጫፍ እስከ ባድሜ ላይ የነበረው ኢትዮጵያ ሉዓላዊነት በኢትዮጵያ ተደራድሮ የማያውቅ ማህበረሰባችን ነው። ስለዚህ የድንበር ጉዳይ አይደለም፣ ወሰን ሊሆን ይችላል። የወሰን ደግሞ እዛ አካባቢ ያለው ቀበሌ ነው ጥያቄ ሊያነሳው የሚችል። ከዛ በኋላ ደግሞ የፌዴሬሽን ምክር ቤት አለ፣ ይሄ ሊመልስ የሚችል ብዙ ነገሮች አሉ። ስለዚህ የድንበር በአማራና በትግራይ ድንበር የሚባለው ቅጥፈትና የቀጣፊዎች የእነዚህ የፖለቲካ ለስልጣናቸው ሲሉ የሚጫወቱበት በጣም የሚገርምሽ 7 ሚሊዮን የትግራይን ህዝብ አንቀሳቅሰው ወልቃይት ላይ ሲያጨፋጭፉት ከ10 ሚሊዮን ከ30 ምናምን ቢሊዮን የአማራ ህዝብ የሚባለውን በቁጥር ወደዛ ሄደ ወደ ወልቃይት አጀንዳ እንዲያደርግ ኢትዮጵያዊነቱ ወዴት እየሄደ ነው? የኢትዮጵያ ሀገሪቷ ወዴት እየሄደች ነው? ስለ ከትግራይ 800 ኪሎ ሜትር ርቆ የሚኖረው 1 ምናምን ሚሊዮን ትግራዋይ አዲስ አበባ፣ ድሬዳዋ፣ ሀረር የሚኖረውን ትግራዋይ ማሰብ ትቶ ስለ አንዲት ወረዳና እንትን እንዲያስብ መደረጉ ራሱ በትግራይ ህዝብ በኢትዮጵያ ትልቅ ሴራና ክፋት እንደተፈጠረ ነው ማምነው እንደዛ ነው። አሁንም በዛ ደረጃ ሄደን መፍትሄ ማምጣት አለብን ብዬ አምናለሁ። ሌላኛው በጣም ወሳኝ ጥያቄ ማጠቃለያም ስላለኝ አብራችሁ ትሰጡኛላችሁ። እችን አንድ ጥያቄ ላንሳ። የታሪክ ተጠያቂነት እንግዲህ ከፊት ለፊታችን አለ። ግን እንዳትረሳ አንድ ጥያቄ አለ። የመንበረ ሰላም የትግራይ ፓርቲዎች ለምንድን ነው ወደ አንድ የማይመጡ የሚል በጣም መሰረታዊ ነው። አሁን በተጨባጭ 11 ፓርቲዎች ህጋዊ ሆኑ በምርጫ ቦርድ የተመዘገቡ ፓርቲዎች አሉ። እኔ መብዛታቸው ችግር አልነበረም። ሰብሰብ ብለው አንድ አቋም ይዘው ለትግራይን ህዝብ አማራጭ ይዘው ቢመጡ ምንም ችግር የለብኝም። አሁን በትግራይ ውስጥ ከህወሓት ጋር 2-3 ፓርቲዎች አሉ ከህወሓት ጋር የተለጠፉ እነሱ በምርጫ ቦርድ የተመዘገቡ አይደሉም። አንድ ከ11 ፓርቲዎች ካሉ ብለን ከቆጠርናቸው ከባይቶናና ከውናት ከሚባል ከሁለት ተሰንጥቀው እኛንን ባይቶና እኛንን ውናት ብለው ነው ከህወሓት የተለጠፉ። ስለዚህ ህጋዊ ያልሆኑ ሰብስበው ራሳቸው ከዚህ በፊት እንደፈጠሯቸው የፈጠሯቸው በህወሓት ይሰልፋሉ። 11 ፓርቲዎች ግን የኢትዮጵያ ምርጫ ቦርድ ተቀብለው ችግሮቻችን በኢትዮጵያ መንግስት መፍታት እንችላለን፣ ህግ ይከበር የሚሉ አቋም ያላቸው ግን እስቲል አሁን ያሉ ችግሮች በራሳቸው እይታ በራሳቸው አካሄድ ፕሪቶሪያ ተግባራዊ መሆን አለበት የሚሉ ጥያቄ የሚያነሱ፣ ትግራይ ዳግም ወደ ጦርነት መግባት የለባትም ብለው የሚያነሱ፣
ጦርነት፣ የወጣቶች ወደ ውጭ መሰደድ፣ እናቶች ማልቀስ ተገቢ አይደለም፣ ልክ አይደለም ብለው አንድ አይነት አቋም ይዞ እየታገሉ ያሉ ሁኔታ ነውና ወደ አንድ ፓርቲ ለመምጣት ግን እንግዲህ ዲሞክራሲ ነው፣ መድረክ መስፋት አለበት፣ ውይይት መኖር አለበት። በውስጣቸው ያለው ልዩነት ምንድን ነው? ቁጭ ብለው ለማውራት ለመነጋገር እንኳን አብዛኛው ፓርቲዎች ከትግራይ ውጭ ነው እየኖሩ ያሉና ወደ ህዝብ ሲሄዱ ምርጫ ለህዝቡ እድል ተሰጥቶት 2 ጊዜ 4 ጊዜ ምርጫ ሲሳተፉ ተበታትነው ድምጻቸው ሲበተን ሲያዩት ወደ አንድ እየመጡ ቆንጆ ስርዓት ወደ 2-3 ፓርቲ የተጠቃለሉ የሚመጡበት ሁኔታ ይፈጠራል። የዲሞክራሲ ጉዳይ ነው ልፈልግ ነው። እዚህ ጋር ማጠቃለያችሁን አብራችሁ እንድትሰጡኝ ጥቂት ደቂቃ አላችሁ፣ 1-4 ደቂቃ። ይህ ችግር የሚከሰት ከሆነ ወደ አዙሪት የሚገባ ከሆነ የዚህን ታሪካዊ ፖለቲካዊና ሞራላዊ ተጠያቂነት ሙሉ በሙሉ የሚወስደው ማን ነው የሚለውንና ምን ይበጀናል? አሁን በቃ የፕሪቶሪያዊ ሰላም ስምምነት አለ ጠረጴዛ ላይ፣ እሱን ማክበር ነው በዋናነት ስትሉ ነበረ። እንዴት አድርገን ይህንን ሀገራዊ አጠቃላይ እንደ ሀገር የመጣን አደጋ መመለስ ይቻላል የሚለው ላይ እንደማጠቃለያ ስጡኝ። እኔ ህወሓት አሁን እየተዘጋጀበት ያለው ጦርነት ለማን ነው አላማው ምንድን ነው የምለው ግን ትልቅ ነገር ስለሆነ ቅድም ብለውን ነበር፣ ያ ፖለቲካዊ ነው እያሉ ነበር። ፖለቲካዊ ነው፣ ድንበር ለመመለስ ነው ወይ አይደለም? ፍጹም አይደለም። የትግራይ ህዝብን ሊገነዘበው የሚገባ ማንኛውም አይደለም። መሬት ለመመለስ ቢሆን ኑሮ ከፋኖ ጓደኝነት አይፈጥርም፣ ግንባርን አይፈጥርም ነበር። መሬት መመለስ ቢሆን ኑሮ ከሻዕብያ መንግስት ግንባርን አይፈጥርም ነበረ። ሻዕብያ የወሰደው መሬት 57 ቀበሌዎች አሉ። ስለዚህ እሱ ይቆይልንና አሁን ዝም ብለን አትንካኝ አልነካህም አይነት አካሄድ ያቺ የህጋዊ ሰውነት ማጣት እሷን ለመመለስና እድሜውን ለማራዘም ነው እንጂ አይደለም። አሁን ከትግራይ ያፈሰ ሱዳን የሚያዋጋቸው ወጣቶች ለመሬት ቢሆን ኑሮ ለሌላ ዓላማ አያዋጋችም ነበር። በዶላር ነው እያዋጋቸው ያለው በጀት ለማግኘት ከሱዳን መንግስት፣ ከግብፅ መንግስት። ስለዚህ ፍጹም ለመሬትን ለትግራይ ህዝብና ለትግራይ መሬት አይደለም እየተዋጋ ያለው የሚለው ብያዝልን። እሺ የታሪክ ተጠያቂነቱንና የታሪክ ተጠያቂነቱ በየደረጃው ድግሩ ይለያያል እንጂ ሁላችን ተጠያቂዎች ናችን። የዚህ ትውልድ ሁሉም ተጠያቂ ነው። እንደ ኢትዮጵያ መንግስትም ተጠያቂ ነው፣ እንደ ህወሓትም ተጠያቂ ነው። የበለጠ ድግሩ ሮሸውሱ ሊይዝ ይችላል። በጣም እየረበሸን ስለሆነ ለምክንያቶችም ሁሉ ከመጀመሪያው ጀምሮ እስካሁን ያለውም ህወሓት ስለሆነ ድርሻው የህወሓት ሊበልጥ የአንበሳ ድርሻ ሊወስድ ይችላል። ሁላችም ግን ተጠያቂዎች ነን። ቀጥሎ የፌዴራሉ መንግስት ተጠያቂ ነው። ቀጥሎ የፖለቲካ ፓርቲዎች ተጠያቂዎች ናቸው። ቀጥሎ ጠቅላላ የትግራይ ህዝብና የኢትዮጵያ ህዝብ ተጠያቂ ነው። ኃላፊነት አለን። እያንዳንዱ በዚህ የሚደርሰው ያለው ችግር በጣም ኃላፊነት አለው። ኃላፊነት ወስደን የእያንዳንዳችን ኃላፊነት ወስደን ነው መፍታት የምንችለውን እንጂ አንድ አካል ብቻውን የሚፈታው አይደለም የሚል አራዳጅ ነው ያለኝ። እየፈለሰ ላለው ጊዜ ስለሌለኝ ግን ወጣት ግን እኔ ወንድሜ ምኬ እንዳነሳው በርካሽ በሆነ ክራይ ቤት ተከራይቶ አይደለም ማሳለፍ መፍታት የሚቻለው። እንደ መንግስት እንደ ፌዴራል መንግስት ሊያስብበት ይገባል። መኖር አቅቶት ነው በገዛ ሀገሩ በገዛ ክልሉ እየፈለሰ ያለው። ስለዚህ የሆነ መጣሊያ ነገር የሆነ የመንግስት እርዳታ ነገር ያስፈልገዋል። እዚህ መኖር ሲያቅተው ዝም ብሎ በእግሩ የመራው እየሄደ የመን ህይወቱ እየጠፋ ነው ያለው። ሊቢያ ህይወቱ እየጠፋ ነው ያለው። ስለዚህ ማቋቋሚያ በመንግስት ማቋቋሚያ በራሱ በጀት ነው። ያው ትግራይ የኢትዮጵያ ክልል ነው። ለትግራይ የሚበጀት በጀት አለ። በጀት እሱ አሁን ለህወሓት ከመስጠት ለህዝቡ በሚጠቅም መንገድ የሚፈልሰውን ወጣት ምን መደረግ አለበት? መጠለያ ሊሆን ይችላል፣ የስራ ዕድል ሊሆን ይችላል። ለሆነ ነገር መንግስት ሊያስብበት ይገባል የሚል አመለካከት ነው ያለኝ እና
አመሰግናለሁ። እሺ አመሰግናለሁ። እሺ ሚኪ መልካም እንግዲህ በዚህ ጉዳይ በሚፈጠረው ችግሮች ተጠያቂ የታሪክ ተጠያቂ ማን ነው ሊሆን የሚችል የሚለው ትልቁ ዛሬ ኃላፊነት ወስዶ በኃላፊነት ያለውን የህዝብ ሀብት የህዝብ ስልጣን ተቀምጦ ላይ ያለው ነው በዋናነት ኃላፊነት የሚወስደው ማለት ነው። ስለዚህ ተጠያቂ የሚሆነው ታሪክ አበላሽቶ ከሄደ ህዝብ በታትኖ ከሄደ አሁን ባለበት ወጣቶች እየተበታተኑ በዛ ደረጃ ጉዳት ከደረሰ ቀጣይ ቅድምም ያልናቸው እነዚህ ጽምዶ የሚለው ኃይል ጽምዶ ፈጥሮ መጥተው ሀገርን እስከ ማፍረት ድረስ ከሄዱ በጊዜ መፍትሄ ካልተቀመጠላቸው ትግራይን የኢትዮጵያ አካል አድርጎ በትግራይ ውስጥ መረጋጋት ፈጥሮ የኢትዮጵያ ሉዓላዊነት ከጫፍ እስከ ጫፍ ማስከበር የመንግስት ግዴታ ነው። መንግስት የመንግስትነቱ ኃላፊነቱ ካልተወጣ የታሪክ ተጠያቂ ይሆናል። ከሞራል አንጻር እንግዲህ ትውልድ ያው በነበረበት ጊዜ ይጠየቃል። የሞራል ጥያቄ ይኖራል። እንደ ዜጋ ኃላፊነት መወጣት አለብን። በጣም በተሳሳተ መንገድ ኢትዮጵያ ዋጋ ሊያስከፍል የሚችል ከፕሮፓጋንዳም ከዲፕሎማሲም ከፖለቲካም ከሁሉም ቢያንስ ሁሉም ከኢትዮጵያ መነሻ ማድረግ አለብን። የኢትዮጵያ ማማ የኢትዮጵያ ሉዓላዊነት ክብር በሚጠብቅ ስርዓት በሚጠብቅ ሉዓላዊነት ክብሯን በሚጠብቅ መልክ መንቀሳቀስ አለብን የሚል ሀሳብ አለ። በተለይ ፖለቲከኞች ትልልቅ ኃላፊነት አለባቸው። ምክንያቱም ፖለቲካ ነው ህዝቡን የሚያንቀሳቅሰው፣ ወጣቱም የሚያንቀሳቅሰው። ፖለቲከኞች ከመንግስት የማይተናነስ ትልቅ ኃላፊነት አለበት። ከዛ ምሁራን፣ አክቲቪስቶች በተለይ አሁን ዘመኑ የቴክኖሎጂና የሶሻል ሚዲያ ነው ያለው። ሶሻል ሚዲያ ሀገር ሲያፈርስ እያየን ነው፣ ሀገር ሲበትን እያየን ነው። ይሄ በጥንቃቄ መጠቀም ግዴታ ነው። ያ አለመጠቀም ደግሞ ከታሪክ ተጠያቂነት አያስቀርም የሚል ሀሳብ አለኝ። አመሰግናለሁ። እንግዶች የዚህ ስቱዲዮ ተገኝታችሁ ለሰጣችሁት ሀሳብ የትንሣኤ ስርዓት ቃንጫ ሀቂ ወይም ቃንጫ ሀቂ ሊቀመንበር አቶ ደጋፊ ጎደፋይ እና የሹም ተንቤን ፓርቲ የበላይ ጠባቂ አቶ ሚኪ ተስፋዬ ያላችሁን ሰዓት እንዲሁ አቶ ደጋፊ እንዲሁም በምክክሩ ተሳታፊ ናቸውና ይሄ ጉዳይ ይበልጣልን ብለው ነው የመጡትና በቃ በጣም አመሰግናለሁ። ትክክል ነው። በምክክር የሚፈቱ ጉዳዮች አሉ። እነዚህ ነገሮች ደግሞ ህዝብን በማንቃት እና እኛንም አክብራችሁ ስለመጣችሁ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። በሰላም እንገናኛለን። ክልሉም ሀገራችንም ሰላም እንደምትሆንም ተስፋ አለን። እኛም እናመሰግናለን። ያው እንግዲህ አገሪቷ ከኛ በላይ ደግሞ በእጃችሁ ነው ያለችው። 24 ሰዓት ምትሰሩ ለህዝብ ድምጽ፣ ለህዝብ እኩልነት በሚመች ስራ ስሩ። እናንተም አብረን እንቀጥላለን። ሀገራችን ወደ ብልጽግና ወደ ተሻለ እድገት ለልጆቻችን ማስረከብ አለብን የሚል ሀሳብ አለ። ያመሰግናለሁ። ከምክክሩም ፍሬያማ ውጤት ይዛችሁ እንደምትወጡ ተስፋ እናደርጋለን። እሱንም እምነት ጥለንበታል። እኔም እናንተን አመሰግናለሁ። አድማጮቻችንም በጣም አመሰግናለሁ። ክብር ስጥልን። እሺ ውድ ቤተሰቦቻችን አሀዱ መድረክ በዚሁ አበቃ። የኢትዮጵያን ድምጽ